እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። አሜን። አባታችን አባ ቄስ መሰረት የዚህ ቦታ ትልቅ አባት መሰረትም ነዋሪም ተአደርም አባት ነው። እንደ አባትነት ወት ስለዚህ ቦታ መረጃ እንዲያስረዱን እንፈልጋለን። ናርጋ ስላሴ ይባላል። ገዳም ናርጋ ስላሴ ይባላል። የዚህ ገዳም አመሰራረቱ ናርጋ ስላሴ ሊባል የተቻለበት መረጃው እንዴት ነው? እስኪ ያስረዱ። እሺ፣ በጣም አመሰግናለሁ አባታችን። ከተፈቀደልኝ እንግዲህ ባለኝ አቅም ታሪኩን ለመግለጽ እችላለሁ። አዎ፣ እንግዲህ ናርጋ ስላሴ የተባለበት ምክንያት ገዳመ ናርጋ ስላሴ የተባለበት ምክንያት የዛን ጊዜ እቴጌ ምንትዋብ ንግስት ነበሩ። አፄ ኢያሱ ልጃቸው መንግስት ነበረ እና በ1732 ከዚያ ላይ ያው አፄ ኢያሱ ወደ ሱዳንና ኢትዮጵያ በውጊያ ነበሩ። አገሬን አስከብራለሁ ወዳለሁ ብሎ ሲል አትሄድም፣ አንተማ ሕፃን ልጅ ነህ፣ ሙተህ ትቀራለህ እንጂ አንተ ሕፃን ልጅ እንዴት ሀገራችን አስከብረ እንዴት መመለስ ትችላለህ? አልሰድም ሲሉት አይ እንግዲህ ሀገሬ ከምትወረር እዚያው መሞትም አለብኝ፣ ሲሆንም እግዚአብሔር ያውቃል ደራጌ መመለስ እችላለሁ ብሎ ሲሄድ ምንድን ነው ያሉ እቴጌ ምንትዋብ አይ እንግዲህ ልጅ ድል አድርገህ የተመለስክ እንደሆነ ስሉስ ቅዱስ ቤተ ክርስቲያን ደሴት ውስጥ ፈልጌ አሰራለሁ ሲሉ ብጻት ገቡ። ከዚያ አፄ ኢያሱም ያው በሄደበት ቦታ ያው ልክ 7 ዓመት ተዋግቶ ድል አድርጎ ሲመለስ ከዚህ ጎርጎራ ጀበራ ማርያም የምትባል ገዳም አለች። አንድ የበቁ መነኩሴ አባ ኑሪዮስ የሚባሉ እሳቸው ከመንገድ ላይ ገና ሲመለስ እያዩ እየታያቸው ሲሉ አንድ አሳስጋሪ ባህር ለባህር አሳ ሲያሰግር በታንኳ አንተ ይሉታል። አቤት አንድ መልእክት ልላከህ እንጂ እሺ በተቻለ መጠን እላካለሁ ሲል እንግዲያስ እቴጌ ምንትዋብ ስለትሽ እንዳትረሽ ኢያሱ ልጅሽ በሰላም ተመልሷል ብለህ ንገራት ሲሉት አይ እኔ እንዲያምትባል ሴትዮ አላውቅም፣ የት ላይስ አገኛታለሁ ሲሉ አይ ጎንደር ቤተ መንግስቱ ሄደህ ይህን ቃል አስተላልፈልኝ ሲሉት ተነስቶ ጎንደር ሲሄድ ከቤተ መንግስቱ ሲደርስ ከዘበኞች ላይ የት ነው ትሄዳለህ ሲሉት አይ መልእክት አስተላልፍ ተብዬ ነው። ምን አይነት መልእክት? አይ እቴጌን ፈልጌ ነው፣ አንድ መነኩሴ የበቁ መነኩሴ ልከውኝ ነው እናስገቡ ብሎ ሲላቸው ሲፈቅዱለት ዘበኞች ከቤተ መንግስቱ ገብቶ ሲያገኛቸው ጤና ይስጥልኝ ምን ልታዘዝ? አይ አሁንማ አንድ የበቁ መነኩሴ ልጅዎት አፄ ኢያሱ በሰላም ተመልሷል፣ ስለትሽን እንዳትረሽ ብለህ ተናገር ተብዬ ተልኬ ነው የመጣሁ ብሎ ሲያስተላልፍ ይህን አይ ይህ ነገር እውነትም አይመስለኝም፣ እውነትም ሆነ ሐሰት ከቦታው ላይ ሂጅ መረዳት አለብኝ ሲሉ ከዚያ ጎንደር ተነስተው ጎርጎራ ተነስተው እዚያ ጀበራ ማርያም ሄደው ያን አባ ኖሪዎስ የሚባል መነኩሴ ሲጠይቁት አዎ አሁን መንገድ ላይ ነው ያለ፣ አሁን አንቺ ስትደርሺ እሱ ሲደርስ ትገናኛላችሁ ብሎ ሲነግራቸው ይህ ነገርማ እውነት አይደል ብለው ተነስተው ወደ ቤተ መንግስታቸው ሲደርሱ ልጃቸው አፄ ኢያሱ ሲደርስ እሳቸው ሲደርሱ ተገናኙ። ከዚያ በኋላ ዓለም ሆነ ፌስታ ሆነ ደስታ ሆነ። ወዲያው ደስታቸው እንደተፈጸመ ስለታቸውን አልረሱም። እንዳሁኑ ጀልባ የለም፣ ታላቅ ታንኳ በደንገል እሱን በደንብ አሰርተው ጓዛቸውን አሰናድተው አበነንሳቸው ቄስ አይንተ ክርስቶስ ይባላሉ። እሳቸውን በመያዝ በማከርቶቻቸውን በመያዝ ከዚያው ላይ ያ ጓዛቸውን ጭነው ቦታ እየመረመሩ የት ላይ መጡ? በዚህ በዳጋ በስተኩል ስቆጥ ይባላል። ከዚያ ሄደው ሲሉ አንደኛ ደሴት አልሆነ አለ፣ ከሀገር ጋር የተያያዘ ሆነ። ሁለተኛም አልገለጽላቸው አለ። ጓዛቸውን አንስተው እንግዲህ የወይት ይመጣሉ እንደገና እዚህ ሲሞሱ ጉረራ አካባቢ እዚያች ወጥተው ልክ ቁርጥና እዚያች ቁርጥ ሲያዩ እንደገናም አልፈቀደላቸው አለ። እንደገናም ጠባብ ሆነ። አይም አይደለም ብለው እንደገና ጓዛቸውን አስነስተው
ከዚሁ ቦታ ላይ ናርጋ ስላሴ ደረሱ። ከደረሱ በኋላ ከቤተ መቅደሱ ላይ በጣም ታላቅ ዋርካ ጽንፍ ባህሩ ጽንፍ እስከ ጽንፍ የደረሰ ነው ይባላል። ከዚያ ላይ ከድካማቸው የተነሳ ቁጭ ብለው ሲጸልዩ እንደ እንቅልፍ ሽልብ ያደርጋቸዋል። በሶስት ሰው አምሳል ይታያቸዋል። ብንን ሲሉ ይጠፋቸዋል። እስከ 3 ጊዜ እንደዚህ እያለ ሲታያቸው ላሉት መማከርቶቻቸው ላሉ አበነብሳቸው አይ እንግዲህ ከዚህ ከደረስን በኋላ እንደ እንቅልፍ ሽልብ ሲያደርገኝ በሶስት ሰው አምሳል ይታየኛል፣ ብንን ሲል ይጠፋኛል፣ እስከ 3 ጊዜ እንደዚህ ሆኖ ታየኝ ብለው ሲያስተላልፉ ታየዎት? እንግዲህ የሥላሴ ፈቃድ ተፈጸመ። ከዚህ ላይ እናርጋ ባሉበት በዚያም እንርጋ ባሉበት ናርጋ ስላሴ ቦታውን አሰይመው ከዚያ በኋላ ያ ዋርካ ወደቀ። ያ ዋርካ እየተፈለፈለ መስኮቶቹ መዝጊያዎቹ ከየትም አልመጡም። ከዚያው ታላቅ ዋርካ ነው ከጸለዩበት ዋርካ እየተፈለፈለ እዚሁ ቤተ መቅደሱ አሁን የተሰራበት ላይ ነው ዋርካው የነበረው። አዎ ቤተ መቅደሱ ፈቃድ ነው ወይስ ሰው ነው ቆርጦ የጣለው ያን ዋርካ? ኋላማ ቤተ መቅደሱ ቤተ ክርስቲያን ለመስራት ሲፈልጉ ራሳቸውን የጣሉት ራሳቸው በሰራተኛ አስጣሉት፣ አስፈለፈሉት፣ መሬቱን አስማሙ። ከዚያ በኋላ ያው በሰራተኛ ነው ያስጣሉት እንጂ ራሱማ አልወደቀም። ግን ያ ዋርካ ያው ወዲያ ያው በመሳሪያ እየወጣ ያው እንደምታዩት እንዲያውም በዛን ጊዜ ስልጣኔ በሌለበት ጊዜ በመጣረቢያ አሁን ስንት ማሽኖች አሉ። በመጠራቢያ እየተጠረበ መስኮቶቹ መዝጊያዎቹ ያው ይሄንን እንዲህ አድርገው ልክ ስንት ሰራተኛ ቀጥረው ልክ በ7ኛ ዓመቱ እስከ 7 ዓመት አሰርተው በ7ኛ ዓመቱ አቡነ የውስጣቴዎስ ከፋሬ ባህርን ባራኪ አድርገው ስሉስ ቅዱስ ቤተክርስቲያን ታቦት አስገብተው እንዲህ አድርገው አሞግተው ይገኛሉ። በዛን ጊዜ ብዙ ቅርሶችን አስገብተዋል ስማቸው ጋር ወጋዋሴ ዱያን መስቀል የሚባል አለ። ስማቸው የአፄ ኢያሱ የእቴጌ ምንትዋብ የተጻፈበት ፈዋሴ ዱያን የሚባል መስቀል የጌታችን የኢየሱስ ክርስቶስ ፍጥረት አለበት። የእመቤታችን ስደት አለች። ሐዋርያቶች አሉበት። ፈዋሴ ዱያን የሚባለው መስቀል አሁንና ያለ ይገኛል አለ እንጂ ዋናው ቅርስ የሚቆጠረው እሱ አይደለም። ቅርሳችን አለ እንጂ አባታችን መረጃ ነገረ ስሩፋ ቀጠሮ እንዲሉ ይሄ የተመሰረተበት ቤተ መቅደሱ የተሰራበት ዓመተ ምህረት በስንት ዓመተ ምህረት ነው? በ1732 በ1732 አዎ በጣም ጥሩ በ1732 ነው። ያው ከዚያ በኋላ ያው ደቅን ግማሹ ለዚህ ቤተ ክርስቲያን አጥቢ ያድርገው ከዚያ ሰቀለት አቲስታ ርስተ ማርያም ደግባሳ ይባላል። ያን ሁሉ ቅፈፍ ለዚህ ቤተክርስቲያን ቀፍፈው ከዚያ ያው ወደ 180 ካህናት ቀጥረው ከዚያ ስንዴ ይመጣል፣ ጠገራው ብር ይመጣል፣ ነጭ ሽሉንጉ ይመጣል፣ ጤፉ ይመጣል። ያን እየተከፋፈሉ ካህናት ሲያገለግሉ ይኖሩ ነበር። ከዚያ በኋላ ያው ሞፈር ዘመት ሲያቋርጥ ግን ያው የቤተ ክርስቲያንም ያው አንድ በስንት ዓመተ ምህረት ተቋረጠ? ያው በደርግ በመንግስት ጊዜ ያው ባለስና ተባለ። ያው 1966 ዓመተ ምህረት ደርግ እንደገባ አቋረጠ። አዎ በዛን ጊዜ ተቋረጠ። አዎ ገቢው ተቋረጠ። ያው ቅፈፉም ከአንድ 100 ኪስ ብቻ ዞ ቀረ። የበቀረው ያው በየቦቱ ያው ተስማር በየአካባቢው ቤተክርስቲያን ተስማር እና ያው ያ እንትንም ገቢ ማቋረጠ። ከዚያ በኋላ አገልጋይ ካህናቶች ያው በእርሻ በቁፋሮ እየቆፈሩ እያረሱ አሁን ዛሬ ይህን ቤተክርስቲያን የሚያገለግሉ ምንም የላቸውም። ያው የውጭ እንግዶች ነበሩ ፈረንጆች። ያው በዛን ጊዜ ደህና ይመጡ ነበር፣ ለዚህ ቤተክርስቲያን ገቢ ያስገቡ ነበር። በዚያም ደግሞ ትንሽ ሳንቲም ለሻሽ መጠምጠሚያ እየተባለ ለካህናት ላለው ለጣን ለመብራት ያ ሁሉ ይሆን ነበር። አሁን ያ ሁሉ አቋረጠ። አቋረጠ። እንኳን የውጭ ፈረንጆች አሁን ምንም ደሞዝ ምንም የላቸው የለም ብሎ በነፃ ነው የሚያገለግለው። አዎ ተሳር ተቅጠሉ ትንሽ ተብላ ለሻሽ መጠምጠሚያ እነዚያውም አሁን አቋርጧል። ያው አሁን ቤተክርስቲያኑም ስናድስ ያው የዛን ጊዜም ገንዘብ አለቀ። አሁን ደግሞ
አዳራሽ ብለን ጀምረን ከዚያ ላይ እንዳያችሁ ከመንገድ ላይ እሱን ጀምረን ደግሞ በዚያ ደግሞ ወጪ ወጣ። አሁን ካህናት ዝም ብለን የምናገለግል በነፃ ነው የምናገለግል። ነበረች እንደ ትንሽ ሸሻ መጠምጠሚያ አቋርጧል። ጥሩ አንድ ነገር ያው ይሄ አካባቢው ደቅ ነው የሚባል ይሄ በባህር የታጠረው ሀገር ደቅ ይባላል። ደቅ ከተባሉት ቀደምት ቤተ ክርስቲያን ይሄ ናርጋ ስላሴ ነው የተመሰረተው። እዚያ በፊት ሌላ አሉ ቤተ ክርስቲያኖች የቀደሙ አሉ። ደቅ ማለትስ ምን ማለት ነው? ደቅማ የደግ ሀገር ማለት ነው። የደግ ሀገር ማለት የደግ ነው። ሀገር ማለት ነው። የጸሎት ሀገር የደግ ሀገር ማለት ነው። የጸሎት ሀገር የደግ ሀገር ማለት ነው። አዎ እሺ እዚህ ቀጥሎስ ማን መጀመሪያ የተመሰረተው ቤተ ክርስቲያን በዚህ በደጉ አገር ላይ ቀደምቱ ማን ነው? ካሉት አጥቢያ ማን ነው ቤተ ክርስቲያኖች? እንግዲህ ያው ቤተ ክርስቲያኖች ያው የተያያዘ ነገር ነው እንጂ ቀደምቶች እነ ዝብድ ኢየሱስ እነ ኮታ ማርያም ናቸው የሚባሉ። ኮታ ማርያም፣ ዝብድ ኢየሱስ። አዎ እነሱ ነው የሚባሉ። ዓመተ ምሕረታቸውን እውቅና አላቸው። እንግዲህ ብዙም ወደ ገጠሩ መዛወር እንደምናግራችሁ ቅድሙን ጀምሬ በዲቁና እስከ ቅስና እዚሁ ቤተ ክርስቲያን ዝምዬ ስለመወጣ ስለመገባ ዓመተ ምሕረቱ ያውቁትም። አይ ብዙም አላውቁም። የዚያን ሌላውን አላውቁም። አሁን ሌላው እስከዚህ ድረስ በጣም እናመሰግናለን። አስረድተውናል። የቅርስ ክምችት ያለበት አባቶች አስጠብቀው ለእናንተ ያስረከቡ መሆኑ ግልጽ ነው። እናንተም ከአባቶች የተረከባችሁት ነው። ሲመሰረት ጀምሮ እንግዲህ የነበረውን ቅርስ እዚያም ወዲህም በስጦታም በተለያየ ነገር የመጣውንም ቅርስ እንዴት ነው ጥበቃችሁ፣ አጠባበቃችሁ፣ አቀማመጣችሁ፣ ጥንካሬያችሁስ ይህን እንዲያው ቢያስረዱን። ጥበቃውን በተመለከተ አገልግሎትም በተመለከተ እንግዲህ ይህ የመሰለ ቤተ እግዚአብሔር የእግዚአብሔር ቤት ታላቅ ቦታ ነው። እንግዲህ እንደኛ ባህል ቱሪዝም መጥቶ ይሆናል። እኔ ለራሴ እንግዳ ነኝ፣ መጥቼ አላውቅም። በወረዳ ቤተ ክህነት ተወክዬ ቅርሱን ጉዳይ ማስመዝገብ፣ መመዝገብ፣ ማረካከብ በሚል መልእክት ነው የመጣሁት እና በዚህ ያለውስ እንዴት ነው? ጥንካሬው የቆየውን ሊያስረዱ እንፈልጋለን። በጣም ጥሩ ነው አባታችን፣ ትክክል ነው። አሁን ይሄ ቅርስ መቼም ሲዋረድ በጣም በጥንካሬ ነው ጠብቀ ነው የምንኖር። ለምን የአካባቢው ሕዝብም ባላባቱም ካህናቱም ጠንካራ ነው። ለምን ያው በመጀመሪያ ጊዜ ያው ይሄ ቅርስ አባዳነ መሸሻ የሚባሉ አባት አሉ። አሁንም አግተው ወደ ቤት ውለው ነው እንጂ እሳቸውም በመጀመሪያ ይሄ ሕዝብ እሳቸውን መርጦ ይህን ቅርስ በኃላፊነት ያው እሳቸው በስነ ስርዓት ይዘው እየጠበቁ እያስጠበቁ እየተንከባከቡ ቆይተው ነበር። እሳቸው ደግሞ ሲያረጁ ወደ እኔ ወደ ቄስ መሰረት ሞገስ ያው ሕዝቡም አገሩም ባላባቱም እስቲ ደግሞ አንተ ተተካና ጠብቅልን በሚል እኔም ተተክቼ ያው ተቆጥሮ ተረክቤ ብዙ ጊዜ አቆይቼዋለሁ በእንክብካቤ ያው ወደ 14 ዓመት ማለት ነው። አሁን 2002 በሱ በቅርስ ኃላፊነት የቆዩ 14 ዓመት። አዎ ሂሳብ ሽሙም ነበርኩኝ። ለማን አስረከቡ? እዚያ ቀጥለው እዚያ በኋላ ያው ከቆየ በኋላ በ2002 ዓመተ ምህረት ነሐሴ 24 ቀን ቄስ ገዳሙ የሚባል ወንድም የነበረ የኔ ትንሽ ወንድም የነበረ ያው ታውቁት ይሆናል። አዎ በእናንተም ያው ሰልጥኖ ኮርስ ያው ጊዜ በቀጠና ተቀጥሮ ይሰራ ነበር። ያው እሱ እንግዲህ እኔ ያው ባልሆነ ነገር ነው ያው እንደምላችሁ ቤተሰብ ለማየት በህል ያው በዚያ እንደው ግርግር አንስተው አደራ የሰጠው ሰውዬ ያው መዝጊያ ሲዘጋ የዛን ጊዜ ጥሩስ ቤተ ቀን ነበር የሚመጣ እንደ በመዝጊያ በመርሳት ቤተ ክርስቲያኑ ገርበብ ብሎ ሲያይ በዚያ ተጫጭሆ ህዝቡም ምኑም ያው ዘበኛውም ተጫጭሆ ያው እንደ ልጅሽ ብለው በዚያ እኔም አዲስ አበባ ነበር አንድ ልጅ ቀለበት አስራለሁ ብሎ ሲወስደኝ ከዚያ ተደወለልኝ። ምንድነው ስል ኧረ እንደዚህ ሆነ ተባለ። ምንድነው ችግሩ? አሪያ ቤተ ክርስቲያኑ ምንድነው ተብሎ ቤተ ክርስቲያኑ ደህና ነው፣ ቤተ መቅደሱ ደህና ነው፣ መዝጊያ ገርበብ ብሎ ተገዝቶ ነው። ዕቃ ቤት ውስጥ ቆልፌ ሁጃለሁ። ያው ዕቃ ቤቱም እንደተቆለፈ ነው። ተው ችግር የለም ሲመጣ አብራራዋለሁ፣ ችግር የለውም አሉኝ። ከዚያ የስራዬን ፈጽሜ የመጣሁኝ ገባሁኝ። ከዚያ በኋላም ያው ወደ ቅርስ ተመርቼ ያን ቅርስ አንከባክብ ከቆዩ በኋላ ያው ክስ በወረዳ ቤተ ክህነት የጠፋ ንብረት ግን የለም ነበር። ኧረ እንኳን ሊጠፋ ልነግሮታል እንኳን ሊያጠፋ ከትርፍ ጋር ነው ያስረከቡ። ከዚያ በኋላ ያው ያ ክስ በቀለ።
እኔም እየሰራሁ እያለሁኝ አላ ነገሩን በዛብኝ በሉ ተረፈው ብዬ እኔም ደብዳቤ ጻፍኩኝ። እዚህ እውከት ሆነ ነገሩን በዛብኝ። ያው 2002 ያው ነሐሴ 24 ቀን ለቄስ ገዳሙ ለወንድሜ ታስረክባለህ ተባለ መረጠ። ከዚህ ላይ እናንተ አሁን እንደመጣችሁት ያው ወዲያ ቆጥሬ አስረከብሁኝ። ከዚያ በኋላ ያው እስካሁን አለሁኝ። ከዚያ በኋላ ያው ቄስ ታለማና እሱ ቄስ ታለማ በጸሐፊ በሂሳብ ሹም ቄስ ገዳሙ በቅርስ አብረው ሲሰሩ ነበር። ቅድም እኔ ጋር ቄስ ታለማ ጋር እንሰራ ነበር። ኋላ መተክቶ በዚያ ሲሰሩ ሲሞት ያው እንደናንተ በወረዳ እንግዲህ የቅርስ ኃላፊ ተሞተ ተብሎ በቅርስ ኃላፊ መጣችሁ ያው መጥተው ቆጥረው ለቄስ ገዳሙ አስረከቡ። በዚያው ያ ሲሞት ያው ቄስ ታለማ ጋር ሲሰሩ ስለተገኘ ያው ለቄስ ታለማ ቆጥረው በዚያው አስረክበው ባደራ ጊዜያዊ አስረክበው ተዱ። ያው በየጊዜ ታየ ይባላል። ህዝቡ ግን እንደኔ በይፋ አላየም፣ በይፋ አልተቆጠረም። እንደናንተ ተመርጦም እንትን አልተባለም። ያው ባደራ እንደሱ አስረክበውት እንደቆዩ እስካሁን ይኸው ቆይቷል። እና ቅርሱ አሁን እንግዲህ እኛ በእንክብካቤ አቆይተነዋል። አሁን ግን አሁንም ቅርሱ ይጠፋል የሚል ሀሳብ የለንም። ግን እንዲያው ተጊዜ አኳያ እንግዲህ መቼስ ደግሞ አንዱ ተተክቶ የስራ ቅርስ ይጠብቀው የሚል እንጂ ቅርሱ ይጠፋል የሚባል አይመስለኝም። እሺ አንተ ጥያቄ አለኝ። እሺ እንዲያው ቅርስ ኃላፊ የሆናችሁ ትረከባላችሁ ወይም ደግሞ አንዱ ሲሞት አንዱ እየተተካ ወይም ደግሞ አንዱ ሲያቅተው አንዱ እየተተካ ቅርሱን ያው በቁጥጥርና በንቃተ ህሊና እየጠበቃችሁ ነው የኖራችሁ? እናንተ ብቻ ናችሁ የምትጠብቁት ወይስ የጥበቃ ዘበኛ አለው የእናንተን ያግዛችሁ? ዘበኛ ቋሚ ዘበኛ የለውም አለው? ይህን ቢያስረዱኝ። ከዚህ ላይ ያው የዚሁ ህዝቡ ተወላጅ እንደዚህ ሰውዬ አይነት ማለት ነው 3 ዘበኛ ይጠብቃሉ። 3 ዘበኞች አሁንም አለ። ይሄ አሁን በዚህ በእንትን ተመልምሎ ምንሻ ነው እንጂ ዘበኞች ሌላ ናቸው። ቅርሱ የሚጠብቁት ሌላ ናቸው። አሁን እሱ ህጉን አስከብር ተብሎ ደብዳቤ ደርሶት መጥቶ ነው እንጂ ዘበኞች ሌላ ናቸው አሉ። ከዚያ እየጠበቁ ነው። ያው ቅርሱን አይለቁም። የማንም ጋር እንደዚህ ማለት የለም። በጥንቃቄ ነው የሚጠብቁ እና ያው 3 ነበሩ። አሁን አንዱ ወደ ኋላ ብሎ ሁለቶች አሉ። ደሞዝ ይከፈላቸዋል። ያው የተወሰነ እንደው ተምኑም ያው ባላባቱ ምንም ያው ጣጣቁና ቁል የተወሰነችው የቦታ ሰው ስለሆኑ ብዙም ደሞዝም እንትን የማይሉ ጥሩ ነው። አባታችን እስከዚህ ድረስ ስላስረዱን በጣም እናመሰግናለን። ሰው ማለት የቦታውን ታሪክ አውቆ ጠንቅቆ ጠብቆ እንዲሁ ለትውልድ ማስረዳት በየቦታው በየገዳማቱ ስንሄድ የቦታውን ታሪክ ማያውቁ አባቶች አሉ፣ ማስረዳት ማይችሉ። ሌሎችም ያላችሁ ካህናት፣ መምህራን የዚህን ጥንታዊ ቦታ ታሪክ ሁላችሁም እንደዚህ ይዛችሁ ወደፊት እንድታስረዱ ቅርሱ በንቃተ ህሊና በጥሩ ሁኔታ እንዲጠበቅ ከብልሽት ከሙቀት ከቅዝቃዜ የሚድንበትን እኛም አሁን አይተንና መዝግበን ህዝብ ለወከለው ሰው አስረክበን እንሄዳለን። እናንተም ቢሆን ያላችሁት አብራችሁ ገብታችሁ ተጠንቅቃችሁ አስጠንቅቃችሁ እንድታስጠብቁ አደራውን ነው የምንለው። አባታችን በእውነት ቃለ ሕይወት ያሰማልን። ይህ ያህል የቦታ ታሪክ እንዲያርገው ይዘው ቆይተው በማስረዳት ምስጋናችን በጣም ከፍ ያለ ነው፣ የላቀ ነው። በጣም ነው የምናመሰግነው። አሁን እኛም የመጣንበት ለዚሁ ቦታ ተልከን ባህልና ቱሪዝም ወረዳ ቤተ ክህነት እሳቸው መምህር ሰናይ ሞኜ ይባላሉ። በሰሜን ጎጃም ሀገረ ስብከት የባህር ዳር ዙሪያ ወረዳ ቤተ ክህነት ስብከተ ወንጌል ኃላፊ ናቸው። እኔም ሊቀ ሕሩያን ጫኔ ይባላለሁኝ። የዙሪያ ወረዳው ቤተ ክህነት ቁጥጥር እና ቅርስ ኃላፊ ነኝ። ከባህልና ቱሪዝም አቶ ሀብቴ ይባላሉ። እሳቸውም ደግሞ ለዚህ በባህልና ቱሪዝም ኃላፊነት የሚወስዷቸው ለቅርሱ ተቆጣጣሪነት ናቸው። በምዝገባው ተወክለው የመጡ ናቸው። እስከዚህ ባለን ይህን ያህል ያቆየነ ቆይታ አደረግነ። ለሚቀጥለው ደግሞ እግዚአብሔር አምላክ ከእናንተም ከእኛ ጋር ሆኖ ቤተ ክርስቲያናችን ተጠብቃና ቅርሳችን ተጠብቆ እንዲኖር አደራን የምንለው። እናመሰግናለን። አንድ ጊዜ ትንሽ የዘነጋዋት አለች። ትክክል ነው።
አሁን የምታዩት ነው። ቅርሱ ያለበት ቦታ ላይ ጊዜያዊ ነው። በጣም ሰፋ ያለ አይደለም። በጣም ጥረት አለው፣ ጠባብነት አለው። አሁን ግን ሰፋ ያለ ሙዚየም ተሰርቶ ቅርሱ ግን በዚያ ላይ ቢቀመጥ ደስ ይለናል። እነዚያውም ሙሉ እኮ አሁን እኛ በጥንቃቄ ይዘነው ነው እንጂ በጥንቃቄ ባይያዝ በሙቀት ጋር ነው ያለው። ሙቀት ጋር ነው ያለው። ያው ድሮ ይሄ ነው የሚባል ድሮ ቅርስ ማሰብሰቢያ ነው የሚባል 7 ደርብ ነው የሚባል የነበር እንትን አፍርሶት ነው እንጂ የሚባል እና አሁን ይሄ ቢታሰብበት ጥሩ ነው። እኛማ መቼም በኃላፊነት መቼስ እንግዲህ አባቶች ትልቆች አቆዩትን እኛም ደግሞ አቆይተን ለተተኪ ለማስረከብ ብቁ ነን። እግዚአብሔር ይስጥልን። እሺ፣ ይህን በተመለከተ እኛም ለበላይ አካል ባህልና ቱሪዝምም አሉ እኛም ወረዳ ቤተ ክህነቱ ለሀገረ ስብከቱም ሆነ ለብፁዕ አባታችን በማቅረብ ጉዳዩ እንዲታሰብበትና ቤተ ሙዚየም ግድ አስፈላጊ ነው። እንኳን እዚህ ታላቁ ቦታ ላይ ከማንኛውም ቦታ ዛሬ ቅርሶች በአግባብ እየተቀመጡ በመስታወት በጥሩ ሁኔታ ተቀምጠው ማን ተመጡ ማን ተሰጡ ሚለው ሁላ ታሪካቸው መዘክር እየተናገረ ነው ያለው፣ እያስረዳ ነው ያለው። ያን እንዲሆን ደግሞ እግዚአብሔር ዘመኑን ሰላም ካረገልን እኛም ባለን ጥረት ለበላይ አካል ቀርቦ እንዲያው ይሄ የሚዘጋጅበት ወይም የሚጠናቀቅበት የሚሰራበት ጊዜ እንዲኖር እኛም ለበላይ እናቀርባለን። ጥሩ ነው። ጥሩ ማሳሰቢያ ነው። እናመሰግናለን።